ነገር ዓለም በቃ እንዲህ ነች ማለት ነው። እንግዲህ በነገራችን ላይ ፎቶ የቆየ ፎቶ ነው፣ ምንም እንዳትሉ ባይዘወይ። እቺ እንግዲህ ወጣት ኳስ ተጫዋች ህይወቷ አለፈ በድንገት የሚባል ዜናዎች ፌስቡክ ሳይ በጣም ነው ያዘንኩት። በዛ ባሻገር ደግሞ ገና ልጅ ነች፣ ገና ወጣት ናት። ብዙ ለሀገሯ መሆን የሚጠበቅባት ልጅ ነች። ነገር ግን በዚህ መልክ እንደዚህ መሆኑ በጣም ያሳዝናል። እውነት ለመናገር በቃ ህይወት እንዲህ ነች። ለዚች አጭር ህይወታችን ነው ስንባላ፣ ስንጣላ፣ ስንደባደብ ሰንበዲ ምናምን የምንታየውና መስማም ወንድ እንጃ ምን እንደምን ራሱ አንዳንዴ በጣም ከባድ ነው እውነት ለመናገር። በቃ ኢትዮጵያ ሀገራችን ላይ ጥሩ ጥሩ የሚሰሩ ለሀገሯ ያሉ ሰዎች በቃ መቀመጥ አልቻሉም። ምንም ባልታወቀ ነገር አርቲስቶች፣ የተለያዩ ነገሮች፣ ሞሮች ራሳቸውን እንትን የሚሉት ነገር ምንም ባልታወቀ ነገር ራሳቸውን እንደዚህ ከማድረግ ወደ ኋላ አላሉ ማለት ነው። እኔ በጣም ነው ያዘንኩትን፣ በጣም ማዝኛለሁ፣ በጣም ነው የደነገጥኩት። ባይዘዊ ጉርሻ ፔጅ ላይ ተለቋያቸው ነው ማለት ነው። ያው ጉርሻ ፔጅ እንደማይዋሽ ታውቃላችሁ። እና በቃ ህይወት ይችነች፣ እውነት ህይወት በቃ ይችናት። ፈጣሪ ሆይ እኔ እንጃ ስማሞች ምን እንደምል ራሱ ግራን የሚያጋባኝ በእውነቱ ከሆነ በጣም ነው የሚያሳዝነው። በጣም የሚያስፈራል ያለንበት ጊዜ። በቃ ወተን ራሱ ለመግባት እኮ ግን ማርያምን ይሁን ምንም ዋስትና ራሱ የለንም። አሁን ባለንበት ሁኔታ ዋስትና የለንም። ታዲያ ለዚህ ጊዜ ለምንድን ነው ሰላም የማንሆነው? እህት በእህቱ ላይ፣ ወንድም በወንድሙ ላይ፣ እናት በእናቷ ላይ፣ ልጅ በልጇ ላይ ነው የሚጨካከለው እውነት ለመናገር። ስለዚህ እኔ እንጃ በስማም በጣም ነው ያዘንኩት እውነት። ይቺ ልጅ ገና ልጅ ነች፣ ገና ሮጣ አልጠገበችም፣ ገና ህይወትን አልቀመሰችም። ብዙ ነገሮች አሉና በእንደዚህ አይነቱም ነገር ማየቱ በእውነቱ ከሆነ በጣም ያሳዝናልን፣ በጣም የሚያስፈራል እውነት ለመናገር እና ያው ይህን ያለው ነገር ማለት ነው። በተረፈ ግን ከእንደዚህ አይነት ነገር ይጠብቀን ነው ሌላ ምንም ማለት ነው። ከእንደዚህ አይነት አሳዛኝና አስፈሪ ነገር ይጠብቀኝ። እውነት በጣም ነው ልብ የሚነካው። ፈጣሪ ወጥቶ ከመቅረት ይጠብቅ። ለምንድን ነው ውሃ ራሱ አልሞላም እስካሁን ድረስ ውሃ የለም እንደዚህ ቤት እና ቤተሰቦች እኔ እኮ ምንም አላወራባችሁም። ነገር ግን በጣም ነው የተሰማኝ እውነት ለመናገር በጣምም ተሰምቶኛልም በጣም ማዝኛለሁ። ምክንያቱም የሰው ልጅ በቃ ህይወት ይቺ ነች። በቃ ለዚች ህይወታችን ነው እንደዚህ በቃ በረብስ ማአሞት ስማ እንጃ የምናየው ነገር ሁሉ በጣም የሚያስፈራ ነው እውነት ለመናገር። መጨረሻው ዘመን ነው የደረስነው እና እግዚአብሔር ከዚህ ክፉ ዘመን በቃ ይበለን ነው የምለው። ሌላ የምለው ነገር የለም። በተረፈ ግን እንግዲህ ቤተሰቦች ያለው ነገር ይሄ ነው። ብዙም ማውራት አልፈልግም እውነት ለመናገር ግን በጣም ነው የተሰማኝ። ያስባችሁታል ፌስቡክ ላይ ዘወር ስል ያየሁት ማለት ነው። እና በዚህ ልክ መሆኑ በጣም ያሳዝናል የምር ስማሞልድ ኢትዮጵያ በቃ አሉ የተባሉ ልጆቿን እንግዲህ እያጣች ነው ማለት ነው። እንግዲህ ምን እንደሆነ አላውቅም። ኢትዮጵያ ላይ መጨረሻ እኔ አላውቅም። ሀገራችን እንደምታውቀው ሰላም አይደለም። የሚፈሰው ደም ነው የሚፈሰው። ምንድነው የማውቀው ጉዳይ የለም። እንደዚህ በወገኖቻችን ላይ ግብዳ የሚወርድ ነገር ምንም ላውቅ አልቻልኩም። እና ያው ዝም አላወራባችሁ ቤተሰቦች። ለማንኛውም ያለው ነገር ይሄ ነው። ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። እንደዚህ አይነት ነገር ይጠብቅ። በሰው ሀገር ያለነውም ለሀገራችን ያብቃን። አዎ እውነቴን ነው የምላችሁ፣ ለሀገራችን ያብቃን። ቤተሰቦቻችን ፈጣሪ ይጠብቅልን እና እኛም ከቤተሰቦቻችን ጋር ለመገናኘት ምናምን ያብቃን። እንደዚህ ነው የምለው፣ ሌላ ምንም አይደለም። እኔ የሆነ ነገር ሲሆን ማወራው ራሱ አላውቅም። አፌ ስር የሚልብኝ በነገራችን ላይ ለዛ ነው። በተረፈ ግን ሁላችሁም ራሳችሁን ጠብቁ በያላችሁበት የዓለም ዳርቻ። አሁን ደግሞ ሙቀት አለ ቤተሰቦቼ። ውሃ ስትጠጡ በዚሁ አጋጣሚ ቆማችሁ አትጠጡ። ብዙን ጊዜ ግቢ እናጥባለን፣ ግቢ ጠቡ ምናምን እንባልና ከግቢ አጥበን ስንመጣ ይሞቀናል። በያኔ ሰዓት በረዶ፣ አንዳንድ ልጆች ደግሞ በጣም በረዶ ታበዛላችሁ። በረዶ ባይዘው ቶንሲል ያመጣል፣ በጣም መጥፎ ነው። ቀዝቃዛ ውሃ ቆማችሁ አትጠጡ። ለምንድን ነው ቆማችሁ የምትጠጡት? ተቀምጣችሁ ጠጡ። ምን አያልቅም እኮ የአረብ ስራ ብትሉት አያልቅም። እናንተ ራሳችሁን ካልጠበቃችሁ በስተቀር ስለማያልቅ ራሳችሁን እየጠበቃችሁ ስሩ ነው የምለው። ከዚህ ባሻገር ግን
ሌላ ምለው ነገር የለኝም። እንግዲህ ነፍሲ ማር ነው መቼም እኛን ድንኳን ጥሎ ማልቀስ ነፍሲ ማር ማለት ተለማምደነዋል እና ፋሽንም አድርገነዋል። ባይዘዌ ቡናም እዚህ ጋር የምጠጣ የቆየ ነው ማለት ነው። ፎቶ የቆየ ነው፣ ግን ዝም ብዬ አጋጣሚ ሳይሆን ቪዲዮ ለመውጣት ራሱ ስለደበረኝ የምሰራበት ማለት ነው። ግን ያው እዚህ ላይም ቢሆን እያነበነብኩ ነው። በተለይ እኛ አረብ ሀገር ያለ ልጆች አንዱን እናያለን አንዱን እናያለን። ከሚያስጠላ ነገሮችን ሳይ እንደዚህ አወራለሁ ማለት ነው። እና ይሄ ነው። በተረፈ ግን ሁላችሁም ሰላማችሁ ብዝት ይበልልኝ። አይዟችሁ፣ በርቱ፣ ጠንክሩ፣ እንጠነካከር ማለት ነው ቅመሞችዬ። አዎ ሌላ ምንም የምለው የለኝም። ይሄን ያልከው ነው ይበቃኛል አይደል? ውይ ስማ ቤት እንግዲህ በጣም ከባድ ነው እውነት። የምናየው ነገር ሁሉ ከባድ ነው። ከአሁን በፊት እንግዲህ ከዛሬ ስንት ቀን በፊት ታዋቂዋ ቲክታከር ራሷን አጥፍታ ይኸው ዝም ተብሏል። ምንም ነገር የለም። አሁን ደግሞ ድጋሚ ደግሞ እንደዚህ ደግሞ አትሌቷ እኮ በምን እንደሆነ አልታወቀም። ባይዘወይ ግን በጣም ያሳዝናል የምር። ምስማማ አቤት የኛ መጨረሻ እንደው አምላክ ወይ ምስማ እንሳሙ ሳታ አውቃን በካደራህን ቤትህን እንየው እባክህን። ስማ በጣም ያሳዝናል። ማርያምን በሰላማችሁ ብዛ። ማወራው ሁሉ ጠፍቶብኝ አፌ ሁሉ ተሰሰረ የምር።